በስመ አብ ወወልድ አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ሰው ልዩ ከሆኑ ሶስትነት ወይም በስላሴ የምንኩና የተማሰኑ ጠላቴ ሰይጣን ክዳለሁ፣ ጠላቴ ሰይጣን ክዳለሁ፣ ጠላቴ ሰይጣን ክዳለሁ። በቤት እናቴ ለእግዚአብሔር ቆሜ ክዳለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም ወዲያኛውም ዓለም እሷን አምባ መጠጊያ ብዬ ክዳለሁ። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እናትን እንዳስተማረን እንጠራሃለን። አባታችን በሰማያት ይትቀደስ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ገባያን አባቶቻችን የሐዋርያት ስልጣነ ከሰጣቸው ከልጅነት ከእውቀት ተራቅተን አበሳ ያስተሰርይላቸው። ከዚያ ያላችሁ ልጆቼ ከኃጢአት የተመታችሁ ንጹሐን ሁኑ። እኔንም እናንተንም በሰማያት በቃ ዝገን እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ ሚካኤል ወእንተ ገብርኤል ወእንተ ፋይል ወእንተ ዑራኤል በእንተ ራጉኤል በእንተ መላእክት በእንተ ነቢያት ወእንተ ሐዋርያት በእንተ ጻድቃን ሰማዕታት በእንተ ጊዮርጊስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ በሐልዮ በገቢር የሚሰራው ሁሉ ኃጢአት እግዚአብሔር ይፍታ። የካቲት 22 1995 ዓመተ ምህረት ዛሬ በቤተ ክርስቲያናችን ስርዓት መሰረት ታላቁን ጾማችንን ለመቀበል የምንዘጋጅበት ቀን ነው። የካቲት አበው በየካቲት ነገር ከተት ይሉ ነበር። በኢትዮጵያ ልዩ የበልግ ስፍራዎች ቢኖሩ እንደ እግዚአብሔር ቃል ወቅቶች የሚለዋወጡበት ስርዓት እንዳሁኑ ተለዋውጦ አያውቅም እና እግዚአብሔር ለኖህ በሰጠው ቃል ኪዳን መሰረት ከአሁን ጀምሮ ነው ያለው። ከአሁን ጀምሮ ክረምትና በጋ፣ መዓልትና ሌሊት፣ ብርድና ሙቀት፣ ዘርና መከር፣ እነዚህ አራት ነገሮች ጊዜያቸውን ሳይለውጡ ይመላለሳሉ ነው። ለሰው የተመደቡ የህይወት ወቅቶች ናቸው እና ክረምታችን እግዚአብሔር ከኖህ ጋር ቃል ኪዳን በተገባበት በሰኔ ጀምሮ
በመስከረም ይጨርሳል። የውሃ ምግብና ነው። ከዛ ቀጥሎ የነፋስ ምግብና መጸው ይከተላል። ከዚያ የእሳት፣ ከዚያ የመሬት አራት ወቅቶች ዓመቱን ተካፍለው ዓለምን ይመግቡት ነበር እና በዚህ ስርዓት ይከናወን ስለነበረ በክረምት የተዘራው በጥቅምት በህዳር አድጎ አበቦ አፍርቶ በታህሳስ በጥር ደርቆ የተወቃው ተወቅቶ የተከመረው ተከምሮ ሁሉ ነገር አልቆ ስለሚጠቃለል በየካቲት ነገር ክትት ይሉ ነበር። እና ስለዚህ ሁሉ ነገር ተካቶ ይጠቃለልና በየካቲት አዲስ ዝናብ ይመጣል። የሚገርማችሁ ነገር ነው የኢትዮጵያ ከባድ ዝናብ አይኑር እንጂ ደመና አይጠፋም እና ዝናብ ለዘር ጠል ለመከር ይባላል። ለዘር የሚሆነው ዝናብ በብዛት ይሰጣል። ለጠል የሚሆነው ግን በመጠኑ እየሰጠ ያ የተዘራው ዘር እድገቱ እየፋፋ ፍሬው እየደረጀ እንዲሄድ የሚያደርገው እሱ ነው እና ያው ጠሉ አይጠፋም። ያውን ደግሞ የበልግ ዝናብ እንደገና አዲናል በልግ ለሚዘራው ክፍል አንድ የመከር ክፍል ነው። ለመኸሩ ሰራተኛ ደግሞ አዲስ መሬት የሚታረስበት ጥጋት የሚወጣበት ቀፈር የሚያዝበት ይባላል። ገበሬው አሁን የሚደራጅበት አሁን ነው እና የካቲት የወዲሁም መገናኛ መያዣ ሆኖ የኖረ ነው። ታዲያ ይህ ወር በኋላ ጊዜ የተደጋገሙ ምልክቶች የታዩበት ሆነ። በመጀመሪያ ነገ እንዲያውም እናከብረዋለን ብሏል መሰለኝ 107ኛ ዓመቱ ነው። የአድዋ ጦርነት ነበረ። የሚገርማቸው ነገር ቢኖር የአድዋ ጦርነት ልክ እንደ ዘንድሮ የካቲት 4 ቀን የገባ የካቲት 23 ቀን ቅበላ ነበር እና ቅበላ ቢሆን አገልግሎት ሁሉ የጾሙ ነው። ተቃላይ ለእግዚአብሔር በፍርሃት ብሎ የሚጀምረው ዘወረደ ይባላል። ሌት ሙሉ የጾሙን መስመር ተከትሎ የሚሄደውና አለቅኔው ሞዲስ የተቀኘው ሰውዬ የቅዱስ ጊዮርጊስ ቤተክርስቲያን አዲስ አበባ ጦርነቱን የሚመለከት ቅኔ ነበር የተቃኘው። ሰውየው የለም በቦታው ላይ። ስለ ሰልፉም የሚያውቀው ነገር የለውም። ማን ያሸንፍ
በጦር አመራር ይዞታ እውቀት ያለው ሰው አይደለም። በግምገማ እንኳን ቢሆን ሚዲያ ምንም ቢሆን አውሮፓውያን ናቸው። ስልጣኔው በአውሮፓ እንዳሁኑ አይድራ እንጂ እንዳሁኑ አይስፋ እንጂ በዚያ ጊዜም ኢትዮጵያና ጣሊያን እኩል ለኩል ስልጡን የሚባሉ አይደለም እና ከወዲያኛው ያለው ጥብቅ ስንቅ ሰልፍ የተለየ ነው። ከወዲህ ግን ያለው መሳሪያ ከምንም የማይገባ ነው እና በዚያ ላይ ነው እንግዲህ ጦርነቱ። ይህም በመሆኑ በአንድ ቀን ተጀምሮ በአንድ ቀን ያለቀ ግን ባለቅኔው ይህ ሆኖ እዚያ የሚደረገውን ሁሉ በዓይኑ እንዳየ አድርጎ ነው የተናገረው። እና በጣም ያስደንቃል። ወደፊት ገነተ ጽጌ ስመውቱ ብሩክ በስመ ምኒልክ ቀዳማዊ ዘይመጽእ ምኒልክ ወልወቱ ሶርያ ተሰግዱ ታስተምር በጽባስ ማይረግ ሙስና ሮሚ መስዋዕተ ሰርክ ብሎ ነው የተገኘው። ገነት ጽጌ ደግሞ ገነት ጽጌ ብሩክ ናት። በቀዳማዊ ምኒልክ ስም የመጣው ምኒልክም የተባረከ ነውና እሱ ሶርያ ብሎ ዓለም እንዲጠራው ትሰግዳለች። የሮም ጥፋት መስዋዕቱን የማታውን በጧት አሰርጎታልና ነው ያለ። የማታውን በጧት አሰርጎታልና ብሎ የተቀየሙት አስቡ። ተራፋውን የልቡን ምኞት ተናገረ እንጂ የሚያውቀው ነገር አልነበረም። አንዳንዴ የእግዚአብሔር እንዲህ አይነት ስራ አለው። ለማናገር ከፈለገ የፈለገውን ያናግራል። ለመናገር ከፈለገ በፈለገበት ይናገራል። እንኳን ሰውን ድንጋዮችን ያናግራል፣ እንስሳትን ያናግራል። የበለዓምን አህያ አናግሮ እስከ ዛሬ ሲመሰገንባት ይኖራል። ከሰው የበለጠ እና ሰው የሚያናገረው እሱ ነው። ያ መንፈስ ቅዱስ እንጂ እሱ ራሱ በእውቀቱ ነቢይ ሆኖ በትንቢት በብቃት የተናገረው አይደለም። እሱ ለአገልግሎቱ ብቻ ደስ ያለውን ያሰበውን ምኞቱን ገለጸ። እግዚአብሔር ግን ስራ ላይ አዋለው። የሰውዬ ሌሊት ነው የተገኘው። ቅዳሜ ለእሑድ አጥቢያ ሌሊት አስቡ። ጦርነቱ ተከፈተ። ቅዳሜ እሑድ ጠዋት ነው። እሑድ ጠዋት ተከፈተ። በ3 ሰዓት ጦርነቱ አለቀና አሸናፊው ለየ። በ5 ሰዓት ምርኮ ተጀመረ። ማታ ሁሉ ነገር አለቀ። ይህ የሰራበት ቀን ጎጃም፣ ምስራቅ ጎጃም ጊማ ጊዮርጊስ የሚባል ሀገር አለ። እዚያ ቤቱን የሚጠብቁ እኛ ቤት አሉ። እሳቸውን ወደ አድዋ ሜዳ መሄዴ ነው። የኢትዮጵያው ንጉሥ እየጠራ እሱን ረዳ መሄዴ ነው ብሏቸው ሄደ ይባላል። በታሪክ የሚነገረው እዚያም ሸኩ ሜዳ አንዳንድ እግዚአብሔር አይናቸው የከፈተላቸው ሰዎች
እንኳን ኢትዮጵያውያን ጣሊያን ሳይቀር አይተውታል ይባላል። በፈረስ ላይ ሆኖ መሀል ለመሀል የተንቀሳቀሰ ሲያዋጋና ሲዋጋ ይህ አይነት ረድኤት ይገለጽበት የነበረበት ዘመን ነው። እና ያ ወር የካቲት እንደገና በ28 ዓመተ ምህረት ተገናኘን። እንግዲህ ሰልፉ አልተለወጠም። የጣሊያንና የኢትዮጵያ ነው። ምናልባት ቦታው ተለዋውጦ ይሆናል። ያ አድዋ የማይጨው ዕለቱም ያ 23 ይሄ ከ21 ቀን ነበር እና ንጉሠ ነገሥቱ እንደተራ ወታደር ወርደው የአውሮፕላን መከላከያ የተኩሱ እንደሆነ ይነገራል። የድል ፍሬ አልተገኘም እና ኢትዮጵያ በጠላት እጅ ወደቀች። ስለዚህ ንጉሱ ተሰደደ፣ ህዝቡ ቀረ። ጠላትና ህዝቡ አንድ ላይ ተሰለፉ። ጦርነቱ ግን ተጀመረ እንጂ ያለቀው ነበርና 5 ዓመት ተዋጋ። በ5 ዓመት ጦርነቱ አልቆ ያው ንጉሠ ነገሥቱ ወደ ኢትዮጵያ ተመለሱ። አሁንም አልበቃውም። በ16 ዓመተ ምህረት ሀገር ትናጥ ነበር። አዳዲስ ነገር ይፈጠራል። ንጉሠ ነገሥቱ ከእስራኤል ግንኙነት አቋርጠው ከአረብ ጋር አዲስ ግንኙነት መስርተዋል። በህዳር መካን ጎብኝተዋል። ችግሩ እያደገ መጥቷል። የካቲት 11 ቀን ተማሪና የታክሲ ላይ ሰራተኞች ጠብ ጀመሩ። ድንጋይ ወረራ ጀመሩ። ይሄ የካቲት ማርያም ዕለት አሁንም ያ እያደገ መጥቶ ከግልግል በላይ ስለሆነ የጠቅላይ ሚኒስትር አክሊሉ ካቢኔ ሞልቶ የጠቅላይ ሚኒስትር እንዳልካቸው ካቢኔ ተሰየመ። የካቲት 21 ቀደም ሲል የደረሰበትም አለ። የካቲት 12 ቀን ይባል በጠቅላይ ጊዜ ብዙ ህዝብ ያለቀበት የጋሲያን በቦምብ ስለተመታ ስለቆሰለ እሱ መነሻነት በአዲስ አበባ ከተማ ብዙ አደጋ የደረሰበት ቀን አለ። እስካሁንም ስሙ የካቲት 12 ቀን ተብሎ ይጠራል። እና ያ የካቲት ተመላልሶ የዛሬ 31 ዓመት 66 ዓመተ ምህረት የኢትዮጵያን ህይወት መጨረሻ አደረሰ ማለት ይቻላል። እዚያ ቀን የተጀመረ መንግስት አልተረጋጋም። ይቻላልም። በተለይ
በተለይ ሃይማኖት የግል ነው፣ አገር የጋራ ነው የሚለው አዋጅ ጎትቶ ያገባቸው እስላሞች ከገቡበት ጊዜ ጀምሮ ተመኝተው ታሰቡት የማያውቁትን ስልጣን እንዲመኙ መመኘት ብቻ ሳይቀር እንዲጠይቁ ቀስቅሶ ሚያዝያ 12 ቀን ሰላማዊ ሰልፍ አድርገው ከባድ ጥያቄ ያቀረቡ። በዚህ ምክንያት ከአሁን ጀምሮ ቤተክርስቲያንና መንግስት ተለያይተዋል የሚል ሶስተኛ ህገ መንግስት ረቆ ጸደቀ። ኢትዮጵያ እስከ አፄ ኃይለ ሥላሴ ዘመነ መንግስት በፖለቲካ ደረጃ የተረቀቀ ህግ የላትም። የምትተዳደረው በእግዚአብሔር ህግ ነው። እስከ ቀዳማዊ ምኒልክ በህገ ልቡና ከአባታቸው ከንጉሥ በወረሱት ስርዓት፣ ከቀዳማዊ ምኒልክ እስከ አብርሃ ወአጽብሃ በህገ ኦሪት፣ ከአብርሃ ወአጽብሃ እስከ ቀዳማዊ ኃይለ ሥላሴ በህገ ወንጌል። ከዚህ ሌላ የፖለቲካ ህግ ተረቆ የመንግስት ህገ መንግስት ተብሎ የታወጀበት ጊዜ የለም። በአፄ ኃይለ ሥላሴ ዘመን ግን መጀመሪያ ሲነግሱ የፈረንሳይ ህገ መንግስት ኮፒ የሆነ ህገ መንግስት ተረቀቀ። በሱም እስከ 34 ከቆየ በኋላ በ34 እንደገና ያው ታድሶ እስከ 48 ቆየ። በ48 ዓመተ ምህረት ኢዮቤልዩ ተብሎ ሁለተኛው ህገ መንግስት ወጣ። በዚህ ላይ ሳለ ነው እንግዲህ እስላሞች መጡ። እስከዚህ ድረስ ቤተክርስቲያን ህጋዊ ሰውነት ነበራት። ምንም እንኳን ሃይማኖት የግል ነው፣ አገር የጋራ ነው የሚለው አዋጅ ቢኖርና ሌሎችም ሰፊ የሃይማኖት ድርጅቶች ቢቋቋሙም ያው ስሙን ብቻ ያገኙ እንጂ የኢትዮጵያን ቤተክርስቲያን ያህል መብት አልነበራቸውም በፍትሐ ብሔር። እና አሁን እስላሞች ከሌሎች የሚበልጥ ደፍረው ትንሽ አቅም ስላገኙ ጃንሆይም ወደ መካ መሄዳቸውን መካን መርገጣቸውን ትከሻ አድርጎ ይመስላል። እሱን መፍረት አድርገው ኢትዮጵያ ከዛሬ ጀምሮ የክርስቲያን ደሴት መባል አይገባትም፣ የእኛም የእስላሞች ናት፣ ጨረቃና መስቀል እኩል ናቸው ብለው አረንጓዴ ሰንደቅ ዓላማቸው ይዘው ሰልፍ ወጡ። እዚያ ድረስ ግን በዓለም ታሪክ የሚያውቀው ኢትዮጵያ በእስላም የተከበበች የክርስትና ደሴት መሆኗን ብቻ ነበር። ያንን እነሱ ተቃወሙ። እስካሁንም አልተመለሰም። ለዚህ ሲባል ጠቅላይ ሚኒስትር፣ የመከላከያ ሚኒስትር፣ የጦር ሜዳ ጄኔራል ከእስላሞች መመረጥ አለበት። ለቤተ ክርስቲያን የስራ ማካሄጃ በጀት እንደተፈቀደ ለእኛም ለእስላሞች የእስልምና መስበኪያ ገንዘብ በጀት ሊዘጋጅልን ይገባል ብለው የጠየቁ።
ጉዳዩን አጣርቶ ለማቅረብ ከሀገር ግዛት ሚኒስቴር አንድ ኮሚቴ ተሰይሞ ነበርና ምክትል ሚኒስትሩ ኮሎኔል ለገሰ ወልደሃና የሚባሉ ነበሩ። እሳቸው አማካኝነት በተደረገው ስብሰባ ላይ ተገኝቼ ነበር። ሀሳቤን ሰጥቻለሁ። በተቃውሞ ይልቁንም የበጀት ነገር የኢትዮጵያ ቤተክርስቲያን በጀት ይፈቀድላት የሀገሪቱ የሃይማኖት መሰረት ስለሆነች ነው። እስልምና የኢትዮጵያ ሃይማኖት አይደለም። ኢትዮጵያ የእስላም ሀገረ ስብከት አይደለችምና በጀት ሊፈቀድ አይገባም። ጠቅላይ ሚኒስትር መከላከያ ሚኒስትር ምክንያት ሊመረጥ አይገባም። ይልቁን የጦር ሜዳ ጀኔራል። ምክንያቱም ኢትዮጵያ ጦርነቷ ከእስላሞች ጋር ነው። ድንበሯ በእስላሞች የተከበበ ነው እና ጦርነት ቢነሳ ያ ጀኔራል በእርግጥ እስላም ከሆነ እስልምና እምነቱን የሚያከብር ከሆነ የኢትዮጵያን ሰንደቅ ዓላማ ከነሰራዊቷ አስማርኮ ከመምጣት በስተቀር አረንጓዴ ሰንደቅ ዓላማውን ሊወጣ አይችልም። እስከማለት ምስል የተናገርኩት ህገ መንግስታዊ ጉባኤ ግን አስቀሩኝ። እርግጥ ብኖርም የማደርገው ነገር አልነበረም። የሆነ ሆኖ ለዚያውም ቢሆን ባይሆን እንደው ምላሱን እንኳን እንገላገላለን ብለው መሰለኝ አላስገቡኝም። የዕለቱ ተወክሎ ሄደ ከቤተ ክህነት። በመጨረሻው ቤተክርስቲያንና መንግስት ከዛሬ ጀምሮ ተለያይተዋል የሚሆነው። አርቃቂው ጉባኤ ይህን የመረጠው የቤተክርስቲያን ህጋዊ ሰውነት ይዝለቅ የተባለ እንደሆነ እስላሞች ይከፋሉ፣ ጦርነት ያስነሳሉ የሚል ሀሳብ ነበር የነበረው። ይህ ከቀረ ግን ሁሉም ነገር ይቀራል፣ ሰላም ይሆናል የሚል ነበር። አርቃቂው ጉባኤ ያልሰማው ሀሳብ ግን የእግዚአብሔር ቤት ተመክሮ ኑሮ የመጣው መንግስት እስላም ሳይሆን ኮሚኒስት ሆነ። እስላም ከሞላ ጎደል እግዚአብሔር የለም ይላል። ኮሚኒዝም ግን ጭራሽ እግዚአብሔር የለም የሚል ሆነ እና ግንቦት 30 ቀን ጠቅላይ ሚኒስትር እንዳልካቸው ነው ለምን እንዲህ ያለ ነገር ሆነ ብዬ ጠየኳቸው። በጣም ወዳጅ ነበሩ። አንተ እኮ ዝም ብለህ ነው በማታውቀው የምትናገሩት፣ ምን እናድርግ የምትለን? ጦር ሰራዊት ይሸፈታል። ጦር ሰራዊት ቢሸፍት እግዚአብሔር የሸፈተው እናንተ ላይ ክቡር ዘበኛ ሸፍቶ ምን አድርጓቸዋል? እናችን ሀገር ትጥባት። ይህች ሀገር እኮ የእግዚአብሔር ሀገር ናት፣ የእናንተ አይደለችም። ንጉሠ ነገሥቱንስ በዚህ ጊዜያቸው ለምን አትጠብቋቸው? እናንተ ያልጠበቃቸዋቸው ማን ይጠብቃቸው? በቤተክርስቲያን ስም ተቀብተው ምለው ተቀብተው ሀገሪቱን ከነድምሯ ሃይማኖቱን ከነክብሯ ይጠብቃለሁ ብለው ምለው ዛሬ እንደገና እንዲህ ያለ ነገር ታመጣላችሁ? ቤተክርስቲያንና መንግስት ተለያይተው ስትሉ እኮ እግዚአብሔርን አንፈልግህም ማለታችሁ እኮ ነው። ይህ ዙፋን የእግዚአብሔር ነው። እናንተ ይመስላችኋል የሰሎሞን ሀረገ ትውልድ ዙፋን አይደለም። የሳባ ንግስት ሀረገ ትውልድ ዙፋን አይደለም። የእግዚአብሔር ዙፋን ነው። የማለበት ዙፋን ነው። እስከ ዓለም ፍጻሜ የሚለየውን የማለበት ዙፋን ነው። ግን ሲልል
ቃሉን ጠንቅቆ ነው ሲምል ቃሉን ጠንቅቆ ነው። ለዳዊት ዙፋኑ ለዘላለም እንዲሆን ብያለሁ ብሎ ሲናገር ለመሳሃደው ወደዩ ህገ ወይሆሩ በኩነኔ ወመሄ አርቆ ስራቴ ወያቅርቡ ስላቤ ወአሕያ በበትረ ለኃጢአቶም ወመቅሰፍት ላበሳሁም። ልጆቹ ሕጌን ቢተዉ ትእዛዜን ስርዓቴን ቢያፈርሱ ትእዛዜን ባይጠብቁ እኔም ኃጢአታቸውን በበትር በደላቸውን በጨንገር እጎበኘዋለሁ ነው ያለ። ምንም የሚያልፈው ነገር አይደለም። ይህችን ሀገር አደጋ ላይ ትጥሏታላችሁ። ግን ብዙ ተነጋገርን፣ መመለስ አልተቻለም። ነገሩ አልቋል። ትቻቸው ወጣሁ። ግን በሰኔ መሳፍንት መኳንንት በሙሉ አራተኛ ክፍለ ጦር ሁሉ ታሰሩ። ራሳቸው ጃንሆይ ብቻቸውን ከረሙ። 3 ወር በኋላ በ67 ዓመተ ምህረት መስከረም 2 ቀን አልቀጠሉም። እሳቸው ወረዱ። እነሆ ዛሬ 30 ዓመታችን ነው። ክብራችንን ከተገፈፍን፣ አክሊላችንን ካወረድን፣ ጫማችንን ካወለቅን፣ ልብሳችንን ከጣልን፣ ራቁታችንን ከቆምን 30 ዓመት ሆነ። እና ይህ ወር የተደጋገሙ ብዙ ምልክቶች ያሉበት ወር ነው። ይህ ጾም ብዙ ዋጋ ያለው ጾም ነው። ሲጎዳም የሚጎዳ ነው፣ ሲጠቅም የሚጠቅም ነው። የዚህ ጾም ስርዓት በማንኛውም ዓለም የሌለ ነው። ከሌሊቱ 5 ሰዓት 6 ሰዓት ጀምሮ እስከ ቀኑ 11 እና 12 ሰዓት ድረስ እግዚአብሔር ልዩ ልዩ ምስጋና፣ ልዩ ልዩ ጸሎት እንደ ውሃ የሚፈስበት የምስጋና የጸሎት መስዋዕት የሚቀርብበት አበው ስጋዊ ወገባቸውን ብቻ ሳይሆን የልብ ወገባቸውን ታጥቀው እግዚአብሔርን የሚያገለግሉበት በኢትዮጵያ ብዙ ምሕረት የተገኘበት ጾም ነበረ። አሁን ሁሉም ቀርቶ የወደቅንበትን አለቅስ እያያችሁት እየተመለከታችሁት ነው። ብዙ ማተፍ ብዙ መናገር አያሻም። እንዴት መመለስ እንደሚቻል ያስቸግረው። አሁን እያውንን ያፍርድ እየተፈረደ አሁን እያውንን ገና እስላም ይነሳል ብለን የእግዚአብሔርን አንድነት ስለተውን እግዚአብሔር የለም የሚል ተክቶ እስካሁን ይቀጣናል። ምንድነው የሚለው? ስለ ሕዝብ ክፋት እግዚአብሔር ክፉ ሰው ያነግሳል ነው የሚለው። እንደው አይደለም መሪዎች ክፉ የሚሆኑ መሪዎች በራሳቸው ክፉ የሚሆኑበት ጊዜ የለም። ስለ ሕዝቡ ክፋት ነው እና ይህ ከሆነ ጀምሮ ቢለዋወጡም የመጣል መልካም ነገር የለም። እየባሰ እየከፋ በመሄድ ላይ ነው። በደሉ አሁንም በቤተክርስቲያን ውስጥ ነው።
ለምን ቤተክርስቲያን ሃይማኖት የግል ነው አገር የጋራ ነው ሲባል መቃወም ነበረባት። በእግዚአብሔር አፈረችበት፣ አልተናገረችም። እና በዓለም የሌለ አዲስ ነገር በኢትዮጵያ ተመሰረተ። በዓለም እንኳን 4 ኦፊሻላዊ ሃይማኖት 2 የለም። በአንድ መንግስት ውስጥ በአንድ ሀገር ውስጥ 2 ኦፊሻላዊ ሃይማኖት የለም። ይሄ ከኛ ቢሰልጥነዋል ሊያደርጉትም ይችሉ ነበር፣ አላደረጉትም። እኛ ግን 4 ኦፊሻላዊ ሃይማኖት ያለው ሁሉም የማይጣጣሙ ጠፊዎች እነዚያው እያደጉ መጥተው ወንደሪትን እያስጨነቋት ነው። አሁን አንድ ወላድ በማህፀኗ ያለው መንታ ከሆነ እነዚያ ቦታው እስኪለቁ ድረስ ችግር አለ። ርብቃ ኤሳውንና ያዕቆብን ጸንሳ በነበረበት ጊዜ ትዕማር ፋሬስንና ዛራን ጸንሳ በነበረበት ጊዜ የነበረውን መጽሐፍ ቅዱስ ያስረዳል። ጽንሱ በማህፀኗ ይታገል ነበር ነው የሚል እና ርብቃ መልከጼዴቅን ሄዳ አስጠይቀው ካህኑ መልከጼዴቅን አስጠይቀው 2 ነገዶች በማህፀንሽ አሉ፣ ክሌቱ ሕዝብ ነው ያላት። ክሌቱ ደቂቅ 2 ልጆች አይደለም ያለ፣ 2 ወገኖች በማህፀንሽ አሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል። ስለዚህ ችግር አለ ነው ያላት። ይሄው ኤሳውና ያዕቆብ ከተወለዱበት ቀን ትግል ጀምረው እስከዛሬ ድረስ አረብና እስራኤል ሲዋጉበት የሚኖሩት ጣቢ ተፈጠረ እንጂ የኛም 4 በሽታ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ እስላም 4 በሽታ ተፈጥሮ እየተናነቀ ሀገር ይኸው እየተጎዳች ነው ያለችው። ትናንት ጠንካሮች ሰልፈኞች የነበሩት አባቶቻችን የቤተክርስቲያኒቱ ባለሙያዎች፣ የቤተክርስቲያኒቱ የሰልፍ መሪዎች አለቁና ሞቱና መቃብር ዋጣቸውና በላያቸው የበቀልነው ግን ግባሶ ሳሮች በመሆናችን መከላከል አቅቶን ሀገራችንን መርዳት አቅቶን ቤተክርስቲያናችን ወደቀች። ከሮም እግር ስር ተንበረከከች። ሮም በጦርነት ያላገኘችውን ድል በሰላም ጊዜ ጨበጠች። ይህም የኢትዮጵያን ቤተክርስቲያን ጸጋ አሳጣት፣ ገፈፋት፣ ራቁቷን ቆመች። ለሁሉ ጸጋ ታጣሳል እና ይህ ስለሆነ ከዚህ ሃይማኖት የግል ነው አገር የጋራ ነው የሚለውን አልተቃወመችም። ይባስ ብሎ እግዚአብሔር የለም የሚል የኮሚኒስት መንግስት ሲተካ ወንጌልና ሶሻሊዝም አንድ ነው ብላ ተሰለፈች። ምንም ለውጥ የለም ማለት ክህደትና ሃይማኖት አንድ ናቸው ማለት ነው። እንግዲህ ወንጌልና ሶሻሊዝም ነበር አርስቱ በራዲዮ ሲነገር የነበረው በየአደባባዩ በየቤተ መድረኩ ወንጌል ያለው ለሌላው ይትረፍ ነው የሚለው፣ ሶሻሊዝም ተካፍላችሁ ብሎ ነው ያለው። ምንድነው ችግሩ እስከምን ድረስ ነበር ትምህርቱ። እና ጳጳሳት ራሳቸው የኮሚኒስት ደብተር ጨብጠው ነበር። የህዝብ ተጠሪ ሆነው ተወክለው የኮሚኒስት ሸንጎ አባሎች ነበሩ። ያንም ነው
ከዚያ ቀን ጀምሮ የእግዚአብሔርን ስም በአፉ የሚጠራ መሪ በኢትዮጵያ ቤተ መንግስት አልተገኘም። ቤተክርስቲያን እጅ የሚነሳ ከአፄ ኃይለ ሥላሴ ጀምሮ ቤተክርስቲያን ገብቶ እጅ የሚነሳ መሪ አልተጠቀም። ግን ካህናት አሁንም ሄደው ከሱ እግር ስር እያጎበደዱ ነው። ጳጳሳት ዛሬም በዓል በሚያደርግበት ስብሰባ በሚያደርግበት ጊዜ ሁሉ ጳጳሳት አሉ። መስቀል የሚሳለም መሪ የለም። ለኮንዶም ደለላ ገበያ ሳይቀር የሚያስደንቃችሁ ነገር ነው። ትናንትና አንድ ሰው ደውሎ ሲነግረኝ የለታ የቤተክርስቲያኒቱ ለካህናትና ለምናምን ተብሎ ሽንት ቤት ነበር አሉ። ያ ሽንት ቤት ሲመጠጥ 4 ፌስታል ኮንዶም ተገኘ ነው የሚለው። ይደንቃቸዋል። እኛ ይህን ቤት እንዴት ረዴት ራቀው የሚል ችግር ነበር። ይሄር በሚያውቀው የፈታው ማለት ነው። እንግዲህ አስቡ። ለሁሉስ ባይኔ ያየሁት ምን ይነገረኝ ያሳዝን ነበር። እንዲህ አይነት ቤት ነው የሆነ ቤታችን። መሳሪያ ይዘው ማበጠሪያ ይዘው መስታወት ይዘው ቤተክርስቲያን የሚገቡና ቤተ መቅደስ የሚገቡና መስታወታቸውን መኖር ላይ አስቀምጠው ፊታቸውን የሚያዩ ጎፈዳቸውን የሚያወጡ እንዲህ ድረስ ያለ ነው። እንዴት ካህናት ናቸው የተጠቁበት ትልቅ ፈተና ውስጥ ያደረሰን። ዛሬም መነሳት አልቻልንም፣ መንቀሳቀስም አልቻልንም። ድርቁን ታወታላችሁ እየጨመረ ነው። በሽታውን ታወታላችሁ እየጨመረ ነው። ረሃቡ እየጨመረ ነው፣ እያደገ ነው። ዓለም መርዳት እስከሚያቅተው ድረስ ዓለም መርዳት እስከሚያቅተው ድረስ ነው የደረሰው። ቤተክርስቲያኒቱ የምታዩት ነው። ከ10 ሰዓት ተኩል ጀምሮ እስከ 2 ሰዓት ድረስ ዘፈን ነው፣ ሙዚቃ ነው። ተው የሚል የለም። እየባሰበት እየጨመረ ከሚሄድ በስተቀር ቤተክርስቲያኒቱ በየደጁ የምትገነባው ግንብ ከዋናው ቤተክርስቲያን በላይ ነው እና ይሄ ሁሉ አስቸጋሪ ሁኔታ ላይ እያደረሰን ነው። ውድቀታችን እየከፋ መሄዱን የሚያሳየን ነው። ምን ማድረግ እንደምንችል አላውቅም። ብዙ ተናገርኩ መሰለኝ። ችግር የተነሳ ነው። ይቅርታ አድርጉልኝ። አሁንም እዚህ ደርሰናል። ግን ምን ውጤት አለው? አማራ ሲተርት ላይ ጸድቅ ይመጻደቅ ይጣም ይጦም የሚለው ተረት አለው። አሁን ጾማችን ዋጋ አልባ ነው የሆነ ለቁጠባ ይጠቅመን እንዲሆን ነው እንጂ በእግዚአብሔር ግን ዋጋ ያለው አልሆነም። ያ ለሁሉ ይጠቅም የነበረው ጾም ዛሬ ዋጋ አልባ ነው የሆነ እና ስለዚህ ምን ማድረግ እንደምንችል በእውነት አላውቅም። ከዚያም የምንፈልገው ተስፋ ይህን ያህል አይደለም እና ይሁንም ክርስቲያን ተስፋ አይቆርጥም ተብሏልና ሁላችንም ወንድሞቼ እህቶቼ ነግራችሁ ባላቅማችሁ ልባችሁን ሰብስባችሁ እግዚአብሔር አይሰማንም ሳትሉ ጸሎታችሁን ለእግዚአብሔር አቅርቡለት። አሁን ምርጫ የለንም። ይናርግ ብለን ምርጫ የለንም። የቸርነት ስራ ብለን አንድ አጠቃላይ ቃል ብቻ በመናገር ሀሳባችንን በዚህ መወሰን ይገባናል።
ይሄን ለዚህ ይወቀና ተበይ እግዚአብሔር ምሕረቱን ያምጣልን። እስቲ ለሀገራችን ለኢትዮጵያ ምሕረት ሰላሙን ይዘዝልን። ለጠብጣም ምሕረቱን ደግሞ እንደዚሁ ሰጥቶን እንደሆነ ደግሞ እንዲያፈራ እንድታበቅል መሬቷ እንድታበቅል ያድርግልን። አሁን የሰማነውን ስብሰባችን ደግሞ ይባርክልን። እሱንም ያቆይልን። ታምችን ምንም እግዚአብሔር እሱ ምሕረቱን ያክልን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታችን በረከትን ያድልሽ ሆኖ ጸጋን የተመላሽ ድንግል ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ተናዘዙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአተኛ ያስተሰርይ ይቅር ባይ አባቶቻችን ለሐዋርያት ስልጣነ ሰጣቸው። ከልጅነት ሲሰባቸው ተናበሳ ያስተሰርይላቸው። ከዚህ ያላቸው ልጆች ከኃጢአት የወጣችሁ ጽኑ የእናንተን መስዋዕት ቃል እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ ሚካኤል በእንተ ሚካኤል ወእንተ ገብርኤል ወእንተ ራፋኤል በእንተ ራፋኤል በእንተ ዑራኤል በእንተ ራጉኤል በእንተ መላእክት በእንተ ጻድቃን መስዋዕታት በእንተ ጊዮርጊስ እግዚኦ መሐረነ እግዚኦ እግዚኦ መሐረነ እግዚኦ እግዚኦ መሐረነ እግዚኦ በመስቀሉ ሲያውቀው ሰይጣን የሰወረው ባለው በገቢር የሚስተናግዱ ኃጢአት እግዚአብሔር ይፍታ። ሰው የሚያቆይልን